የሰለሞን ተካልኝ ድንገተኛ ሞት። ኑሮውን በሀገር አሜሪካ በአትላንታ ከተማ አድርጎ የነበረው ሰለሞን የፋሲካ በዓልን ከቤተሰቦቹ ጋር ካሳለፈ በኋላ መሻሽ ላይ ትንሽ ህመም ተሰማችኝ ብሎ ወደ ሆስፒታል እንደሄደና በዛው ህይወቱ እንዳለፈ ለማወቅ ተችሏል። በ1980ዎቹ ጀምሮ በተለያዩ ስራዎቹ የታወቀው ድምፃዊ ሰለሞን ተካልኝ ከዚህ ዓለም በሞት መለየቱ እየተነገረ ነው። ድምፃዊው የህመም ስሜት ተሰምቶት ወደ ሆስፒታል ከሄደ በኋላ በዚያው በድንገት ያረፈ መሆኑን የታወቀው እስካሁን ባለው ሁኔታ የህልፈት ህይወቱ መንስኤ አልታወቀም። ድምፃዊ ሰለሞን ተካልኝ በ80ዎቹ አካባቢ በነበሩት የሙዚቃ ስራዎቹ እውቅናን ያተረፈ ነው። የመጀመሪያው ስራው መሆኑን በአንድ ወቅት ሲናገር የተደመጠው ፋጡማ የተባለው ካሴቱ ነው። ይሄኛው ስራ የፍቅር ዘፈኖችን ያካተተ ሲሆን በሌላኛው ስራው ደግሞ ሁሉም 00 በሚል አንድ የፖለቲካ ስራ ያካተተ ካሴትንም ለህዝብ አድርሶም ነበር። በጊዜ የደርግ መንግስት ወድቆ የኢህአዴግ መንግስት ሀገሪቱ መምራት የጀመረበት ወቅት ሲሆን ሰለሞን ተካልኝ የኢህአዴግን መንግስት በዚሁ ስራው በመቃወሙ ሰፊ እውቅናን አትርፎም ነበር። በአንድ ወቅት ከኢሳት ጋር በነበረው ቆይታም ፋጡማ የተባለው የካሴት ስራ ከብዙዎች ጋር አስተዋውቆኛል። ከዚያ በኋላ ግን ወያኔ በኢትዮጵያ ህዝብ ላይ ግፍን ሲያደርስ በማየቴ ከፍቅር ዘፈን ወደ ፖለቲካው ዞር ያለው ሲልም ነበር የተናገረው። ድምፃዊ ሰለሞን ተካልኝ ሁሉም 00 በሚለው የጊዜው የካሴት ስራው አንቺም 00 እኔም 00 ሁላችንም 0 እንዴት አንድ ልሁን ዘንድሮ ሁሉም 00 መቀነስ 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 ተምረሽ አንቺ ሰው አባስተሽ አታውቂም ደምረሽ እኔ እየደመርኩኝ አንቺ እየቀነሽ ይሄው መጨረሻ በዜሮ ቀረሽ የሚሉ ስንኞች ይገኙበታል። ኑሮን በአሜሪካ አድርጎ በጊዜው ከበርካታ ዲያስፖራዎች ጋር በመሆን የቀድሞውን ገዢ ፓርቲ ኢህአዴግን ሲቃወም የቆየ ሲሆን በመጨረሻም መሃል ላይ ለዓመታት ድምጹም ጠፍቶ ቆይቷል። በትግራይ ጦርነት ወቅት ሰለሞን ተካልኝ የቀድሞውን የፖለቲካ አቋሙን በመቀየር የህወሓት ደጋፊ መሆኑን የታየው በዚህም በጊዜው በአሜሪካ የትግራይ ዲያስፖራዎች ሲያካሂዷቸው በነበሩት ፕሮግራሞች ላይ ይገኝ የነበረ ሲሆን በጊዜውም ድምፃዊው በነበሩት እንቅስቃሴዎች፣ ንግግሮች በርካታ ተቃውሟቸውን ሲያሰሙበትም ታይቷል።